ሊዮኔል ሜሲና ክርስቲያኖ ሮናልዶ በጋራ ማስታወቂያ ሰሩ። የ2026 የዓለም ዋንጫ ውድድር ዝርዝር መግለጫዎች በቅርብ ዓመታት ውስጥ በጣም ታዋቂ የሆኑ እግር ኳስ ኮከቦችን ያካተተ የመጀመሪያ የዓለም ዋንጫ ማስታወቂያ ከተሰራ በኋላ ቀደም ብሎ መታየት ጀምሯል። ይህም የሚጠበቀው ዝግጅት ከመጀመሩ አስቀድሞ ትኩረትን ስበዋል። በ2026 የዓለም ዋንጫ ለአንድ ወር በዩናይትድ ስቴትስ፣ ካናዳ፣ ሜክሲኮ ይካሄዳል ተብሎ ይጠበቃል። ከተለያዩ ሀገራት የተውጣጡ 48 ቡድኖችም ይሳተፋሉ። ይህም በውድድሩ ታሪክ ውስጥ ትልቁ ውድድር ተብሎ የሚታሰበው ነው። በሌጎ የቀረበው ማስታወቂያ በአሁኑ ጊዜ ባሉ ኮከቦችና በወደፊት ኮከቦች መካከል ያለውን የትውልድ ትግል ያንጸባርቃል። ምክንያቱም ታሪካዊ ስሞች ብቻ ሳይሆን ያለፈውን ተሞክሮና አዲሱን ትውልድ ምኞት ውድድሩን ከመጀመሩ አስቀድሞ ፍጹም በሆነ ጊዜ ያጣምራል። ማስታወቂያው ፖርቹጋላዊን ኮከብ ክርስቲያኖ ሮናልዶ እንዲሁም የአርጀንቲናውን ኮከብ ሊዮኔል ሜሲን፣ የፈረንሳዩን ኪሊያን ምባፔና ብራዚላዊውን ቪኒሲየስ ጁኒየር ተሳትፎ አሳይቷል። ይህም ለዓለም ዋንጫ የሚጠበቀውን የፉክክር ደረጃ በሚያንጸባርቅ ትዕይንትም ያሳያል። የ8 ጊዜው የባልኦን ዶር አሸናፊ ሊዮኔል ሜሲ በ2022 በኳታር ውድድር ያሸነፈውን ዋንጫ ለማስቀጠል ያለመ ሲሆን የ5 ጊዜው የባልኦን ዶር አሸናፊ ክርስቲያኖ ሮናልዶ ደግሞ በሙያ ዘመኑ ለመጀመሪያ ጊዜ የዓለም ዋንጫውን የማሸነፍ ትልቁን ህልሙን ለማሳካት ይጥራል። ይህ በእንዲህ እንዳለ ኪሊያን ምባፔ በ2018 ካሸነፈ በኋላ ዋንጫውን መልሶ ለማግኘት ሲሞክር፣ ቪኒሲየስ ጁኒየር ደግሞ ከ2002 ውድድር በኋላ ዋንጫውን ወደ ብራዚል መልሶ ለማምጣት ያለመ ነው ተብሏል። ጋብሪኤል ጀሱስ አርሰናል በዚህ ውድድር ዘመን የፕሪሚየር ሊግ ዋንጫ እንደሚያሸንፍ በጣም እርግጠኛ ነኝ ብሏል። የአርሰናሉ አጥቂ ጋብሪኤል ጀሱስ በዚህ ውድድር ዘመን የፕሪሚየር ሊጉን ዋንጫ እንደሚያሸንፍ ጠንካራ እምነት እንዳለውም ገልጿል። ክለቡ በአሁኑ ጊዜ 7 ጨዋታዎች እየቀሩት በ9 ነጥብም እየመራ ነው ብሏል። ስለ አርሰናል የዋንጫ ፉክክር ሲናገር ጀሱስ የቡድኑን ጥንካሬና ጥልቀት እንደ ዋና ምክንያት አድርጎ አጉልቶም አሳይቷል። በጣም እርግጠኛ ነኝ፣ በጣም እርግጠኛ፣ ምክንያቱም ጥሩ ቦታ ላይ ነን፣ እናም ከዚያ በላይ አስደናቂ ቡድንም አለን ብሏል። ብዙ ጨዋታዎች የሚጫወቱት እነማን ብቻ ሳይሆኑ ቡድኑም ጭምር ነው። እንደኔ ባለፉት ጥቂት ጨዋታዎች ብዙም አልተጫወትኩም፣ ግን አሁንም ራሴን አውቃለሁ፣ ከዚያም ሚኬሌንን እንደሚያውቅ አውቃለሁ ብሏል። ወደፊት መጥቼ አንድ ጨዋታ መወሰን እችላለሁ፣ አንድ ጨዋታ መጫወት እችላለሁ፣ ከዚያም እንደገና መወሰንም እችላለሁ፣ ታውቃለህ። እና በእኔ በኩል ከሊዮ ጋር ተመሳሳይ ነው፣ ከቡካዮ ጋር፣ ከኖኒ ጋር፣ ከማርቲኔሊ፣ ከካይ ጋር እንዲሁ ተመሳሳይ ነው። ስለ አጥቂዎች ብቻ ነው የምለው ብሏል። ስለዚህ ጥሩ ነው። የአጥቂ ተጫዋቾቻችንን ካዩ በጣም አስደናቂ ነው። ስለዚህ በዚህ ውድድር ዘመን አንድ ነገር እያደረግን እንደሆነ 100% አምናለሁ ሲል ጀሱስ ተናግሯል። ጋብሪኤል ጀሱስ ስለ አርሰናል ለውጥም ሚኬል አርቴታን አመስግኗል። ሁሉንም ነገር ቀይሮታልን ብሏል። አሰልጣኝ ሚኬል አርቴታ ክለቡን ከተረከበበት ጊዜ ጀምሮ ላሳየው አስተዋጽኦም አድንቋል። አርሰናል እንደገና እውነተኛ ተፎካካሪ ለማድረግ እንዴት እንደረዳውም አጉልቶ አሳይቷል። ጄሱስ አርቴታ በቡድኑ አስተሳሰብና በአጨዋወት ዘይቤ ላይ ያሳደረውን ተጽዕኖ ጠቁሟል። የስፔኑ አሰልጣኝ በአስቸጋሪ ወቅት እንደደረሰ፣ ነገር ግን ከዚያ ጊዜ ጀምሮ የክለቡን ማንነት እንደገና ለመቅረጽ እንደሚረዳም ጠቅሷል። ሚኮ ነው ታውቃለህ፣ ምክንያቱም ሁሉን ነገር ቀይሮታል። እኔ እንደተናገርኩት ቀደም ብለን እንደተናገር ነው በጣም አስቸጋሪ በሆነ ወቅት መጣ። እናም የምንጫወትበትን መንገድ፣ አሁን ያለንበትን ሁኔታ፣ ጨዋታዎችን ማሸነፍ የምንችልበትን ሁኔታ ለማሳየት በዓለም ላይ ካሉ ምርጥ ክለቦች አንዱ ነን፣ በዓለም ላይ ካሉ ቡድኖችም እንዲሁ። ስለዚህ ሚኬል አርቴታ ይመስለኛል ብዙ ተጽዕኖ አሳድሯል ታውቃለህ ሲል ጄሱስ ተናግሯል። ጋብሪኤል ጄሱስ የአርሰናል ምርጡ ተጫዋችም ቡድን ጓደኛውን ብራዚላዊን ጋብሪኤል ማርቲኔሊን በአሁኑ ጊዜ በመድፈኞቹ ቡድን ውስጥ ምርጡ ተጫዋች ሲል አድንቆታል። ተጫዋቹ አያይዞም አርሰናልን ለምን እንደሚጠሉት አላውቅም ሲል ተናግሯል። ጋብሪኤል ጄሱስ ብዙ ሰዎች በማይታወቅ ሁኔታ አርሰናልን እንደሚጠሉት ተናግሯል። እዚህ ከመጣው ጊዜ ጀምሮ አርሰናልን እንደሚጠሉት ተሰምቶኛል ያለው ተጫዋቹ እውነት ለመናገር ምክንያቱ ምን እንደሆነ እንኳን አላውቅም ብሏል። ጄሱስ አያይዞም የቆመ ኳስ የሊጉን ዋንጫ የሚሰጠን ከሆነ ስለሚያወሩት ነገር ማን ግድ ይሰጠዋል ብለህ ነው ሲል ተናግሯል። በአጨዋወታችሁ ምክንያት ለሚተቹ ሰዎችስ ምላሽ አለ ብሎ የተጠየቀው ተጫዋቹ እንስቅባቸዋለን፣ ሌላ ምንም አናደርግም ሲል አክሏል። ሁሉም ሰው ምንም ግድ እንደሌለኝ ያስባል። ምባፔ ከአልጄሪያ ይልቅ ካሜሮንን ለምን እንደሚመርጥ ገልጿል። ኪሊያን ምባፔ ለፈረንሳይ ባይጫወት ኖሮ ካሜሮንን ከአልጄሪያ በላይ ወክሎ ይጫወት እንደነበረም ተናግሯል። የሪያል ማድሪዱ አጥቂ በብሪጅ ፖድካስት ላይ ባደረገው ንግግር አስተዳደጉ በውሳኔው ላይ ቁልፍ ሚና እንደተጫወተ ገልጿል። ከአልጄሪያ ባህል ይልቅ በካሜሮን ባህል ነው ያደግኩት፣ ምክንያቱም ከካሜሮናውያን ቤተሰብ ጋር በጣም ስለቀረብኩ ነው ሲል ምባፔ ተናግሯል። የ27 ዓመቱ ወጣት አባቱ የካሜሮን እንዲሁም እናቱ የአልጄሪያ ዝርያ ያላቸው ሲሆን ከአልጄሪያ ጋር ያለው ግንኙነት ከጊዜ ወደ ጊዜ እያደገ መምጣቱን አምኗል። ግን ባለፉት ዓመታት ከአልጄሪያ ቤተሰብ ጋር በጣም ተቀራረብኩ፣ እናም አልጄሪያ ሄጄ አላውቅም፣ ግን መሄድ ፈልጋለሁ፣ በጣም የምፈልገው ነገር ነው ሲልም አክሏል። ምባፔ ከሰሜን አፍሪካዊቱ ሀገር ስላለው ግንኙነት ያላቸውን ግንዛቤ ገልጿል። ሁሉም ሰው ግድ የለኝም ብሎ ያስባል፣ ምክንያቱም እዚያ ሄጄ አላውቅም፣ ግን ብዙ ጊዜ ወደ ካሜሮን ሄጄ ነበር ሲልም አስረድቷል። የፈረንሳዩ ካፒቴን ሁለቱንም ወገኖች ቢያውቅም ግልጽ የሆነ መልስ በቀልድ መልኩ ሰጥቷል። እሺ ካሜሮንን እላለሁ፣ ወንድሜ ኤታንንም ከአልጄሪያ ጋር እልካለሁ ሲል ተናግሯል።
አነጋጋሪ ሀሳብ በመስጠት የሚታወቀው ዝላታን ኢብራሂሞቪች አርሰናል አሁን በደረሰበት ደረጃ አልተገረምኩም፣ የምገረመው ግን የሊጉን ዋንጫ ባያሸንፉ ነው ሲል ተናግሯል። አንዴ ከሚኬል አርቴታ ጋር ለ30 ያህል ደቂቃ ተቀምጠን አውርተናል። ያኔ አንድ ነገር ተረዳው። አርሰናሎች በክለባቸው ውስጥ ወርቅ ይዘዋል፣ እሱ አስተሳሰብ ሌላ ደረጃ ላይ ነው ያለው ብሏል። ተዘጋጁ፣ እነሱ ሊጉን ያሸንፋሉ፣ ምናልባትም በዚህ የውድድር ዘመን ብሏል። ካልሆነ ግን በሚቀጥለው ግን መምጣቱ አይቀርም ሲልም አክሏል። እውነተኛው ጥያቄ በሚቀጥሉት ጥቂት ዓመታት ውስጥ እነሱን ለማቆም ማን ነው ዝግጁ የሚለው ነው ሲል የቀድሞ ተጫዋች ዝላታን ኢብራሂሞቪች አስተያየቱን ሰጥቷል።